ሩታና ኤፍሬም ባዘጋጁት ወጥመድ ውስጥ አብርሃም ገባ። አብርሃም ሁሌ አይነቃም፣ በቃ ፍዝዝ እንዳለ። ይህን ነገር መገመት ያቀታል እንዴ? ማለት ቤተሰቦች ይህን ነገር ይፈጸማል ብለን እኮ አናስብም፣ ግን በቃ ወጥመድ እንደሚያስብለት እያወቀ ልጅ በመሃላችሁ ስላለ በዛ ምክንያት በሄርሜላ ጋር መጣላት የለብህም። ሄርሜላ ደግሞ አንድ እኔ በቃ በጣም ግርም ያለችኝ ነገር ፍቅር ማለት እንደዚህ ነው እንዴ? በቃ ልጅህን አትይ ምናምን ማለት ነው? ለምን ትሸውደኛለህ ማለት ነው እንዴ? ቤተሰቦች እኔ አንድ ያልገባኝ ነገር እንትና ሄርሜላ ለምንድን ነው አብርሃምን ማታምኑ? ለምን እንደማታምነው በቃ ግራ ነው የሚገባኝ እንዴ። በቃ ፍቅር ውስጥ እኮ ማለት መተማመን እንዳለ ሁሉ በቃ አብርሃምም ቆም ብለህ ማሰብ አለብህ። ልጁ ምን አሉት ቤተሰቦች? ልጁ ታሟልና አስቸኳይና ሲሉት አስቸኳይ በመኪና መጥቶ ቪዲዮን ካያችሁት አስቸኳይ በመኪና መጥቶ ምናምን ቪዲዮ ላይ አልተገለጸም፣ ግን መጥቼ ደንግጬ ነው እየተርበተበተ ነው የመጣውና ወዶ ወይም ደግሞ ደስ ብሎት አይደለም የመጣው አይደል እንዴ? ደንግጦ እና እዚህ ጋር ምን ብሎ እያስረዳን ነው? በቃ ተረጅኝ ምናምን እያላት ነውና ሄርሜላ እንግዲህ አልረዳህም ብለዋለች። እና ሄርሜላ እንደዚህ ማድረግሽ አይገባም። ኤፍሬም ደግሞ የወንድም ምቀኛ አያችሁ ምን እንዳደረገ አብቆ አብርሃምን ፕራንክ ነው አለው ከመጣ በኋላ። ከዛስ ሄርሜላን እኮ ማን ሊደውልላት ይችላል ማን ሊጠራት ይችላል ሲለው አብርሃም ኤፍሬም ደግሞ እኔ አላውቅም ምናምን አለ። ኤፍሬም ራሱ ነው ሄርሜላን የጠራው ከሩታ ጋር ተገናኝተዋል ብሎ። ይሄ በጣም የሚያስጠላ ኤፍሬም ወንድም አይደለም። በቃ እኔ ኤፍሬምን ማየት ነው ያስጠላኝ። በቃ እውነቴን ነው እኔ እውነቱን ስነግራችሁ። እና ሩታ እንግዲህ በመሃል ልጇ አለ፣ ለዛም ኩራት ነው እየተሰማት ያለው። ሩታ እንግዲህ ስለቀናችበት ነው። በሄርሜላ ትቀናለች፣ በጣም ነው የምትንጨረጨረው፣ በጣም ስለምቀናባት ነውና እንግዲህ አብርሃም ከሀገር እንውጣ ያልከው ሐሳብ ምንም እንትን ሳይል ነበር መውጣት የነበረባችሁ። ምንም በቃ ሳትገናኙ ወይ አብርሃም ልጁ አሳድጉት አንተና ሄርሜላ። ሩታ እንግዲህ አስፈቅድላችሁም አይደለ? ይህ እውነታ ነው። ሩታ እንግዲህ አስፈቅድላችሁምና በጣም የሚያሳዝን ነገር ነው የተፈጠረው። እንግዲህ በአብርሃምና በሄርሜላ መጣላት ያዘናችሁ እስቲ አንድ ቁጥር እየጻፋችሁልኝ ገለጹልኝ። ብቻ ቤተሰቦች እስቲ እኔ እንቀጥል። እስቲ ቪዲዮን እኔና እንመለስ። ችግር ተፈጥሯል ብለው ደውለው አይደለም ሄርሜላ፣ ይኸውልሽ ሁሌ ችግር እየፈጠረ እዚህ ቤት የሚመጣበት ምክንያት አብርሃም አይደለም። ችግር ፈጣሪዎቹ ሩታ፣ ኤፍሬም፣ ዳኒ ምናምን ናቸው እንጂ ማንም አይደለም። አብርሃም በጣም ምስኪን ልብ ያለው ወጣት ልጅ እና አንዳንዴ እንደ ልበላችሁ ሄርሜላም ቀንታ ሊሆን ይችላል በሷ ስላላሰበች ስላላወቀች ነው። ለኛ ግን የሚታየን ምንድነው አብርሃም ልክ እንደሆነ ነው። በቃ ማንም ሰው እናንተ አሁን እናታችሁ ወይ አባታችሁ ወይ ደግሞ ያሳደጋችሁ ወይ የምትወዱት ሰው ታሟልና ኑ ወይም በቃ ልጃችሁ የሆነ ነገር ሆኗል ምናምን ብላችሁ እንዴት ደንግጣችሁ እንደምትመጡ ታውቃላችሁ አይደለን? እንደዛ ተብሎ ነው የመጣውና እንግዲህ ሄርሜላ ምንም አልተረዳችሁም። መፍትሄው ሊሆን ይችላል ብለን የምናስበው እንግዲህ እናንተ እስቲ ምን ሊሆን ይችላል መፍትሄ ብላችሁ ታስባላችሁ? አብርሃም እኔ ከዚህ ሀገር ውልቅ ብሎ ሄርሜላን ይዞ ቢወጣ ነው ልጁንም በቃ በዋትስአፕም በምንም እየተገናኙ በኢሞም ሆነ በሆነ ነገር እየተገናኙ ቢያወሩሽ ይሻላል። በቃ ልጁንም ገንዘብ መርዳት ካለበት ልጁ እንዲያድግ ይሻላል እንጂ በዚህ በልጁ ምክንያት አማካኝነት በኤፍሬምና የሩታ መቀለጃ መሆን የለበትም። አንዴ ፕራንክ ነው አንዴ ቀልድ ነው እያሉት እንደዚህ አውቀው ነው ሄርሜላን የጠሯት ራሳቸው ናቸው። በቃ ኤፍሬም የወንድም ምቀኛ የሆነ ሰው በጣም ጠላትህ የአብርሃም ጠላት ኤፍሬም። በቃ አብርሃም ያላወቀው ጠላትህን ኤፍሬም መሆኑ አላወቅም። ዝም ብለህ ዴቭ ጋር ሄደህ አማከረኝ ምናምን ትላለህ እንጂ ጠላትህ መጀመሪያ ማወቅ አለብህ እንዴ። ቆይ አሁን ኤፍሬም ለምንድን ነው እንደዚህ በአብርሃም ህይወት ውስጥ ገብቶ እንደራሱ ህይወት አድርጎ ጉዳዩን እንትን የሚለው የሚያበላሸው? በቃ ለምን አትወጣላቸውም ኤፍሬም? እኔ ቢወጣላቸው እኮ ነው ደስ የሚለኝ እኮ እንዴ። እና ሁለት ደግሞ ሄርሜላ አንድ ያልተረዳሽው ነገር አብርሃም በቃ በልጁ ምክንያት ልጅ ከሩታ ስለወለደ ትናደጃለሽ። ልጁን አትይ አይደለም ያልኩ ግን ለምን ለኔ ያልነገርከኝም ነው የምትይው። እሱ እኮ
ትክክል እኮ ነሽ፣ መንገር እኮ አለበት እኮ። ግን እሱ ድንገት ነው የመጣው። በቃ ይህን ነገር አላወቀችም። 3 ደግሞ እንትና ሩታ በጣም ቅናተኛ ሰው ናት። እውነት ለመናገር ቤተሰቦች በጣም ቅናተኛ ሰው ናት። ለምን በቃ ሄርሜላ ስትናደድ ውጪልኝ ከቤቴ በሩን በርግደሽ ለምን መጣሽ? አታንኳኪም? ስነ ስርዓት የለሽም ምናምን ትግስቷን እያስጨረሰቻል ነው። እና አብርሃም እንግዲህ ከነሱ ህይወት ውልቅ ብትላላችሁ ደስ ይላችኋል። እና ትላንትና እንግዲህ ተዝናንታችሁ አሳየታችሁን፣ ዛሬ ደግሞ የከፋ ቪዲዮ ይዛችሁብን መምጣታችሁ በጣም የሚያስጠላና የሚያናድድ ነገር ነው። ብቻ ቤተሰቦች እኔ በጣም ነው የተናደድኩት እንትና ጉዳይ፣ በኤፍሬም ጉዳይ። ኤፍሬም ምን ይሉታል አሁን አብርሃምና እንትና ሄርሜላ ማጣላት ለምን ይመስላችኋል? በጣም ስለሚወዳት ሄርሜላ ስለሚወዳት ነው እንጂ ሌላ ግልጽ ነገር ነው። በቃ ሄርሜላን በጣም ነው የሚወዳትና እንግዲህ ኤፍሬም በጣም የወንድም መቀኛ ማለት ኤፍሬም ነው። እና ሀሳብ አስተያየታችሁን እስቲ ኮሜንት ላይ ጻፉልኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ስለምታበረታቱኝ ከልብ አመሰግናለሁ። የኔ ውድ ፋሚሊዎች ቪዲዮ ላይክ ካላረጋችሁ ላይክ እንድታደርጉ በትህትና ጠይቃለሁ። ወዳችኋለሁ፣ ከብራችኋለሁ። ቸር ቆዩልኝ።